አህለን ወሰህለን ያ በናት። ዛሬ ቁጭ ብዬ አደርኩ። ቁጭ ብዬ ላይፍ ላይ አይኖች ራሱ خلاص ሊጋጠሙ ነው። ወላሂ እኔ ለመጀመሪያ ጊዜ ይህን ያህል ሰዓት ላይፍ ስከታተል ወላሂ ላዚም በጣም አዘንኩ። በጣም ልጅቷ አለች 100% አለች፣ አልሞተችም። አልቀረጽናትም ስትሞት አሉ። طيب ከእንደገና ያቀረቡት መረጃ የተሰወሩ መረጃ ብታው አጥንቱ ጭንቅላት ነው። እኔ ግን በዚህ አጋጣሚ በዛ የምትሄዱ ወላሂ ለምን አልበላ ብሎ አይቀርም? ለምን አይቀርም? እንደዚህ መታችሁ ደግሞ ለወንድ ስታበሉ ግራ የሚገባው በጣም ያሳዝናል። በገመር ድረስ እንግዲህ ተመልከቱ። አንድ ልቧን የደከመች ወይንም አንድ የራበው ሰው እንዴት ብሎ ነው ያንን ገመድ ራሱ ለመጨበጥና ለመውረድ የሚችለው? ምን ነው አገራችሁ ላይ ለምንድን ነው ወዛደር ወንዶቹም ወዛደር ማሰሩት ሴቶቹም ግርድና ስሩ አገራችሁ ላይ? የኔ እንደው ችግረኛ ልጅ ከሆናችሁ እምበሉት ከሌለ ወላሂ በጣም ነው ያዘንኩት። ይሄን ያህል ለምን እንደገና መረጃቸው ሱብሃንአላህ ህፃን ልጅ 43,000 የምን 43,000 ከ50 ምናምን ሺህ ህዝብ እየተከታተለ ያቀረቡትን መረጃ ብታው ህፃን ልጅ አይታለልም። ህፃን ልጅ አይታለልም። ይሄ ጠረሃዋ ከዛ ከታገተችበት ነው ያመጡት። ገና አዲስ አስቡት። ጭንቅላቱ የሰው ጭንቅላት መንገድ ለመንገድ እንኳን በቃ አጥንት ነው፣ አጥንት ሞልቷል። እንደገና የዛሬ 2 ወር ከምናምን የሰው ልጅ ስብ ነው እንገራችሁ፣ የሰው ልጅ ስብ ነው። መሬቱ ራሱ ቅባት ሆኖ ነው የሚታየው በ2 ወር ማለት ነው። ምስኪና የማናት ልጅ የሞተችው ጸጉሯን ገፈው ያምጡት። የዛ ሬሳ አይደለም መቼም። ለምን ጸጉሩ አዲስ ነው። ጸጉሩና ጠረሃው ግን አዲስ ነው። ጸጉሯና ጠረሃው እኔም ሰውሬዋለሁ አለ። ጸጉሯና ጠረሃው አዲስ ነው። በጣም ያሳዝናል። እኔ ግን በሴቷ በጣም አዘንኩ። ሽማግሌ ሆነው የመጡት አስለን የነዚህ አጋቶቹ ቤተሰብ መሆናቸው ያስታውቃል። አስለም መደራደርም ግን እንደዚህ ሀቁ ሲወጣ ጥሩ ነው መደራደር። ካሁን በኋላ እነዚህ ግን አያስፈልግም። በቃ አገር ቤተሰቦቻቸውን ቤታቸውን በመንግስት ማስያዝ፣ ቤተሰቦቻቸው በመንግስት መያዝ አለባቸው። እነዚህ ደላላ የሚባሉት አይ ስንቱ ልጅ ህይወት እዛ ቀረ። ወይ እኔ የምለው የአካባቢ ግን እንደዛ ቤት የሸራ ቤት ሰርተው የሚኖሩበት ለምንድን ነው? እንደው የመኒዎች እንትን ማለት አይችሉም እንዴ? ለነገሩ ሽፍታ እኮ ናቸው እዛ ያሉት በመሳሪያ በምናምን ያሉት ታጣቂዎች። ሀበሻ አክረ ዘመንም እኮ ሀበሻ ነው ካባ ነው የሚያፈርሰው። አናታችሁ ይፍረስና እንደኛ ማንባለጌ አለ። እንደኛ ማንባለጌ ግን ዳገቱን ሳየው ዘገነነኝ። ለምን አይቀርም? ወላሂ ለምን አይቀርም? ስንቱ ህፃናት እዛ ቀርቷል። ስንቷ እናት ናት የልጇን ሞት እንኳን ማታቅ። ስንቱ ደግሞ እዛ ሸራው ውስጥ አሉ። እዛ የሚያግቱበት ውስጥ ስንቱ ናቸው ያሉት? ወላሂ
በጣም ያሳዝናል። ግን ወላሂ በጣም ነው ያስለቀሱኝ ዛሬ ያንን ዳገቱን ሳይ ገመዷን ሳይ መውረጃዋን። ከዛስ ብታመልጡ ሄዳችሁ ለምን አይቀርም በየባህሩ ጠይብ ከዚህ ያለፋችሁ ባህር ውስጥ እኔ ምን አይነት አይምሮ እንዳላችሁ አላውቅም። ምን አይነት በጣም ያሳዝናል። ልጅቷ አለች አልሞተች፣ ግን ያመጡ መረጃ እኔ ደግሞ ሴቷ አንቺ ግን ሴቷ አንቺ ሀያት የምትባዩ የወለድሽው አይባረክ ወላሂ አላህ በቅርብ ጊዜ ያንቺን እኔ እንጃ አላህ የስራሽን ይስጥሽ። በቃ ትልቁ እርግማን የስራችሁን ይስጣችሁ። እዛ ወንዶችም ደፍረዋታልም እዛ የምትደፍሩ ወንዶች ኢንሻአላህ ያ ረብ ስልብ በሉ፣ ወንድነታችሁን እጡ። አላህ የላችሁ ነው የምለው። አላህ የላችሁ ሌላ ምንም ማለት ነው። የወለዳችሁት አይጥቀሟችሁ። በሴት ልጆቻችሁ አልቅሱ፣ በልጆቻችሁ እዘኑ። መቼም እኛ አንድ ነገር ስንሰራ በልጆቻችን ነው የሚደርሰው። ይሄንን እንዳትረሱ። ወላሂ እኔ በጣም ነው ያዘንኩት ዛሬ ሰው በመሆን የሰው ልጅ ክፋት ለገንዘብ ብላችሁ የሰው ህይወት ጫካ ውስጥ ተደፍራ ምስኪን ተደፍራለች አሉ እኮ። በጣም ነው ያዘንኩት ወላሂ ዛሬ በጣም ደግሞ ሲከራከሩ ብታው እነዚህ ሽማግሌ ሆነን ነው የመጣ ነው ያላችሁት። እናንተ ሽማግሌ ከተባላችሁ ምን አከራከራችሁ? ልጅቷ አለች ከእንደመጥ እኔ የገረመኝ ያመጡት መረጃ እንኳን አይደለም እኛ አዋቂዎቹ ህፃን ልጅ የማይታለልበት መረጃ እኮ ነው። ጠረሃው አዲስ መሆኑ ጠረሃው አብሮ ከተቀበረ የሰው ልጅ ስብ ነው። እኛ ሰዎች ስንባል ስብ ነን። ሲቀልጥ ዘይት ጥቁር ነው የሚሆነው። ጠረሃው አዲስ ናት። ጠረሃን ብታየው አዲስ ነው። በጣም ነው ያዘንኩት። በጣም የሴቷ ተከራካሪ እዚህ ጅዳ ውስጥ ነሽ። አለማፈርሽ አልከበደሽም? ሴት ልጅ የለሽም ዋላ አትወልጅም። ሴት አይደለሽም። የዛሬቷን ገቢሽን አይተሽ ለነገ ጨለማ ይጠብቅሻል። የዘሩት ነገር ማብቀሉ አይቀርም። ሰው የዘራውን ነው የሚያጭደው። ጤፍ ዘርቶ ገብስ አያጭድም። ገብስ ዘርቶ ጤፍ አያጭድም። በጣም አንቀጥል ቢያስገቡኝ ደስታዬ። እንደ ዛሬ ተቃጥዬ አላውቅም ወላሂ አልዓዚም። እንደ ዛሬ ላይፍ ተከታትዬ ይሄው አነጋሁ። አሁን እንግዲህ ይታያችሁ ሳሰባ ነው። በጣም ነው ያስለቀሱ። በጣም ነው የተናደድኩት። ማልነክሳችሁ ነው የሆነብኝ። ሽማግሌ ተብላችሁ የመጣችሁት ክርክራችሁ እኮ ራሱ አጋለጣችሁ። ልጅቷ በህይወት አለኝ፣ ግን እንዳይገድሏት እንዳያስገድሏት። እዛ ያሉ ህፃናቶች አሉ የሚያምሩ ቆንጆዎቹን እየያዙ እዛ ይጠቀሙባቸዋል። ሴትነታቸው ሚስት ያደርጓቸዋል። አሁን እነዚህ ልጆች ወጡ እንበል። ከዛ እነዚህ እኮ ከኤችአይቪ እንደብለው ነው ነፃ የሚሆኑት። ያለፈች ያገደመችውን ሴት ያማራቸውን ሴት እየደፈሩ የቆሸሹ እኮ ናቸው። ብቻ መባረፍ እንደምላለ